ብሩኬ በገዛ እጁ እንግዲህ ሌላ ችግር ውስጥ ገብቷል ማለት ነው። እውነትን ለመናገር ያው ታውቃላችሁ ጾም ነው፣ በዛ ሰዓት አይመቸኝም። በኤርፎን ነው ያየሁት። እውነት ለመናገር በጣም ነው ተሰማኝ ጋይዝ፣ በጣም ነው ተናደድኩ። ይሄም ደግሞ በብሩኬ ነው ተናደድኩ። በልጅቷማ ልጅቷ አጠገባ ብኖር እንደዚህ እኝክ ነው ማረጋት፣ በይዘዊ እኝክ ነው ማረጋት። በኢየሱስ እንደኔ ተናደደ ሰው አለ? ግን በጣም ነው ተናደድኩ። አረ ያልተናደድኩበት ሰው የለም። በካሜራማኑ በይሄ ፍጽ የምትሉት ጎቶታም አልሳደብም፣ ይቅር ይበለኝ። እኔ ጾሜን አታበላሹብኝ። ከዚህ በፊት ውዶቼ የምታስታውሱ ካላችሁ ምን ብያችሁ ነበር? ብሩኬ ተጠንቀቅ፣ እቺ ልጅ አንተ ለፕራንክ ብታመጣም ወይም ደግሞ ሀይሚል ለማስቀናም ብታመጣም እቺ ልጅ ሌላ ነገር ብታስብስ ስሜታ ሊቀየር ይችላል ብዬ አልተናገርኩም? ጨረቃ ፋሚሊ ሰርቻለሁ፣ እምገርማችሁ ማለት ነው። ሀይሚን አይ ለፕራንክ ነው አመጣው ምናምን። እኔ አንድ ነገር ልጠይቃችሁ ወንዶች ዩቱበሮች፣ ሴቶቹም ማለት ነው፣ ሴቶቹም አላችሁ ከፍሬንድ ጋር ወይም ደግሞ ከቦይ ፍሬንድ ጋር ስትጣሉ ሮጣችሁ ወንድ ጋር የምትለጠፉት፣ ከገርል ፍሬንድ ጋር ተጣልታችሁ ሮጣችሁ ሴት ጋር የምትለጠፉት ደግሞ እኮ መለጠፉ እሺ አታሳውቁም። መቼም ይች ልጅ ሳታቀርታ አይደለም። ግን እኔ የምላችሁ ወንድ የለም ወይ ነው? ወንድ የለም። እቻውን አስባል ምን ስማም ካያዝልኝ። በነገራችን ላይ ያወቅሽ የራሱን ህይወት ለማስተካከል አንቺ ጋር እንደመጣ ያወቅሽ እንዴት ነው ለሱ ስሜት የሚኖርሽ? ምን አይነት ብልግና ነው ግን የዘንድሮ ሴቶች? ምን አይነት ፈጣታ ነው? እንዴት ነው ስሜት የሚመጣልኝ? የሚያፈቅራት እንዳለው ያወቅኩ እንዴት ነው ለሱ ስሜት ሊኖረኝ የሚችለው? እንዴት ለኔ ይሆናል? እንዲህ አንቺ እሷን ፕራንክ ለማድረግ ወይም ደግሞ እሷን ለማስተማር እንዳመጣሽ ያወቅሽ እንዴት ነው? አትራቀኝ ከእንደ በስማ ሰላም ቤተሰብ፣ እኔ እውነት በጣም ነው ተናደድኩ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? አለሁኝ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በተለይ ደግሞ ፍፄ ታውቃለህ ብሩኬና ሀይሚ መሀል ያለው ነገር ታውቃለህ። በጀመራ ከልጅቷ ለምንድን ነው ብሩኬን የፈለግሽው ብለክ ለምን አልጠየቅም? ጎትተ ቤት ድረስ ከምትሄድ ኦኬ፣ ጎትተ መሄድክ እሺ። ለምንድን ነው ብሩኬ ጠብቀ ብሩኬ ጋር አላወራም? በጀመራ ስልክ ሲከፍት ጠብቃችሁ ጎትታችሁ ቤት ድረስ ከምትወስዱ ሌላ ስሜት ውስጥ ልጅቷን ከምታስገቡ እግዚአብሔርን ሀይሚ እውነትም ጀግና ነሽ። ትላንትና በጣም ነው ያደመመችኝ ንግግሯ። እንዴ ተጫወታችሁባት እኮ እንዴ! ምንድን ነው? እውነቷን ነው ብሩክ ሀይሚ ምንድን ነው ከጀርባ አለው? እነሱ ደስተኛ ሲሆኑ ሌላ ሴት የምታመጡበት ምንድን ነው? ካሜራማን ፍጽ የምትባሉ ይቅርታ ጨረቃ ፋሚሊ እንዳትቀየሙኝ። እኔ ራሴ ስሜት ነው እንደ ሴት ነው ሀይሚን የተረዳሁት። እንዴ ተግማሙባቸው እኮ ጭራሽ ልጅቷ ላይ እንዴ! እግዚአብሔርን በጣም ነው የተሰማኝ። እኔ ራሴን እዛ ቁጭ አርጌ ነው ተናደርኩት። የምሬን ነው የምላችሁ። እኔ ቢሆንማ በጥፊ ነው ማጮላት። እንዳትራቀኝ በስመ አብ። የራሱን ላይፍ እንዳለ ያወቅሽ እንዴት ነው ላንቺ ሊሆን የሚችለው? እንዴት ነው አንድ ሰው ባለትዳር ነው ከአንቺ ጋር እንደፈለገ የሚለጣጣፈው እንዲለጥፍብሽ የምትፈልጊው? ሲቀጥል ደግሞ ብሩኬ በቃ ተቆጠብ እስቲ፣ የምታደርገው ነገር ተቆጠብ። ሰው ካለፈ አይማርም። ምንድነው አይም የምታቅፍበት እጅግ ሌሎችን የምታቅፍበት እንደዚህ የምትለጣጠፍ ዞሮ ዞሮ አንተ ላይ እንደሚመጣ ታቅሞ ነው። ደግሞ በአንተን ብሶት እናደዳለ አይሚላ ለምን ትናገራለ ብለ ማለት ነው። ከዚህ በኋላ ተመልካች ወደ አንተ ነው የሚዞሩ። ባይዘዌ እኔ ታውቃላችሁ ተጠንቅቄ ነው ማውራ፣ ተጠንቅቄ ብሩኬ ማስቀየም አልፈልግም፣ አይሚን መናገር አልፈልግም። ታውቃላችሁ ከበጀመራ የምትከታተሉኝ ማለት ነው። እውነት በጣም ነው ተናደድኩበት። እንዴ በቃ እኔ ሲሪየስ ሆን በቃ ሲሪየስ ላይፍ ላይ ሲሪየስ መሆን አለብኝ ብሩኬ ማለት ነው። ላይፍ ላይ ሲሪየስ መሆን አለብኝ። አልፈርድብም። በወነትክ ሊሆን ይችላል አንተ የምትቀርቡ፣ ግን ካለፈ መማር ነው። ካለፈ ህይወትክ ላይ ምንድን ነው ተፈጠረ? አንተ በመልካም ነገር ያሰብከው ነገር ምንድን ነው አመጣብህ? ከሱ ነው መማር። እንዴ ምን ሆነ ነው? እኔ ደግሞ አይሚ የምትናገረው ነገር በጣም ነው የሚገርመኝ። በቃ ሲሪየስ ነው ልጅቷ። የራሴ ላይፍ አለኝ ከህይወቴ ውጪ። በርግጥ አንተ ነው ገባ ሲጀምር አንተ ነው እርክ ደግሞ ያቺ ምን አለች? ከአንተ ውጪ ምን አቃል? ጭራሽ ወንደታቂማ ወንደታቂም እቺ ሆነች ዘረጦ እጭ
ጾማችሁን አታበላሹ። በቃ የተጨማላለቀ ቪዲዮ ለቀቃችሁብን ማለት ነው። የእውነት በጣም ነው ሀይሚ ያሳዘነችኝ ከምላችሁ በላይ። እነዚህ ደግሞ ጓደኛ የምትሉ ኮቶታም ናቸው። ከራስ ካርቆ በቃ አለቀ። የራሳችሁን ላይፍ መኖር ካለባችሁ ከሰው ራቁ። እናንተ ውስጥ ገብቶ እናቦካለን የሚሉትን አውጣቸው። ይሄ ነው ማለት የምፈልጉ። ሀይሚ ከዚህ በኋላ ማንም እንዲጨማለቅብሽ ማድረግ የለብሽም። ላይፍሽን ቀጥ አርገሽ ሴቶቹን ከሱ ማራቅ አለብሽ። እንደሌላ መሸሽ የለብሽም ብዬ ነው ማስበው። እንዴ ልጅቷ እኮ ተቃጠለች በመሀል። እሱ በተጣላ ቁጥር ከሴቶች ጋር ያለጠፋል። ከዛ ልጅቷ ጋር ቤት ድረስ ጎትቶ ያመጣሉ ጓደኞቹ። እንዴት ነው ሰው ችግር እንደሚፈጠር እያወቀ ሌላ ጎትቶ ቤት ድረስ የሚወስዱ? ውጭ እኮ ማውራት ይቻላል አይደል እንዴ? እውነት እግዚአብሔርን በጣም ነው የተሰማኝ ጋይስ፣ በጣም ነው የተሰማኝ። ብሩኬ ተጠንቀቅ። በቃ የምታደርገው ያንዳንዱ ነገር በዛት ሀይሚ መናገር አችልም። በራስክ ጥፋት ባመጣው ችግር ባመጣው ጎትቴ ባመጣው ማለት ነው። እሷ እንድትነካ አንፈልግም። ከዚህ በኋላ ማንም መጥቶ እንድናገር አንፈልግም። እኔ በበኩሌ ማለት ነው። ከዚህ በኋላ ማለት ነው ህዝቡ እንዳይዞርብህ። አንተ ባመጣ ጣጣ ነው። የራስክ ጥፋት እመን። የእውነት እንዴ በጣም ወጥቻ አወራለሁ። ለምንድን ነው የምታወራ? ሲሪየስ ሆነ ሀይሚ ፊት ለፊት ነው መናገር ያለብህ ብዬ ነው ማስብ። ከዛ ውጭ ለምንድን ነው ከሀይሚ ተለይተ የምታወራ? ሌላ ምን አለ? በጀመራ ማስተካከል ነው። የምትቀርቡት ሰው ማወቅ አለባችሁ። ትለጣጠፉና ሌላ ችግር ታመጣላችሁ። ኤኒዌይስ ሰላም ይወርዳል ብዬ አስባለሁ። ወዶቼ ስለተናደድኩ